ሄሎ ሰላም ጤና ይስጥልኝ የሸሪት ቤተሰቦች እንዴት ናችሁ? በዚህ ሲሪየስ ደግሞ ስለ ክላውድ ኮምፒውቲንግ ሞር ስፔሲፊካሊ አማዞን ዌብ ሰርቪስስ AWS ክላውድ እናያለን ማለት ነው። ኦኬ ሶ ዋትስ ክላውድ ኮምፒውቲንግ ዴፊኒሽኑ አለ ምን ማለት እንደሆነ በጥልቀት የምናብራራው ነው የሚሆነው። የክላውድ ኮምፒውቲንግ ባህሪያት ካራክተሪስቲክስ ፊቸርስ ልንላቸው እንችላለን። ክላውድ ኮምፒውቲንግ ያሰኘው ባህሪያት አሉ። እነዚህን ባህሪያት ኢትዮጵያ በሚል አክሮኒየም ልንሰይማቸው እንችላለን። ምን ማለት ነው? ኢላስቲሲቲ፣ ቴናንሲ ኦር መልቲ ቴናንሲ፣ ሃይ አቬይላቢሊቲ ኤንድ ዱሬቢሊቲ፣ ኢንተርኔት ቤዝድ አክሰስ፣ ኦን ዲማንድ ሰልፍ ሰርቪስስ፣ ፔይ አዝ ዩ ጎ ሞዴል፣ ኢንፍራስትራክቸር ቨርቹዋላይዜሽን እና አጂሊቲ በሚል ባህሪያት እናያቸዋለን ማለት ነው። ምን ማለት ናቸው? የምንመጣበት ነው የሚሆነው እና በክላውድ ላይ የሚሰጡ አገልግሎቶችን ሰርቪሶችን ክላውድ ሰርቪስ ሞዴል ብለን ለሶስት ዋና ባህሪ ልንከፍላቸው እንችላለን ማለት ነው። ሰርቪሶቹን በጣም ብዙ በመቶዎች የሚቆጠሩ ሰርቪሶች ነው በኦንላይን የሚሰጠው በክላውድ ላይ የሚሰጠው ታውቃላችሁና እነዚህን ሰርቪሶች በሶስት ዋና ሰርቪስ ሞዴል ልንከፍላቸው እንችላለን ማለት ነው። መጀመሪያ በግላችን ሃርድዌር ገዝተን ዳታ ሴንተር ገንብተን ከምናገኘው ሰርቪስ ጋር በማወዳደር እናያቸዋለን ማለት ነው። ኦን ፕሬሚስ አለ። ከዛም በኋላ IaaS ይባላል። ኢንፍራስትራክቸር አስ ኤ ሰርቪስ። ኦኬ መሰረተ ልማትን እንደ አገልግሎት የማቅረብ ሰርቪስ ሞዴል ነው። ኦኬ ምን ማለት ነው የሚለው እናያለን። ሌላ ፕላትፎርም አስ ኤ ሰርቪስ ታውቃላችሁ። ከበፊት ጀምሮ ቪዲዮ የምትከታተሉ ከሆነ ኦፕሬቲንግ ሲስተም ፕላስ the underlying hardware what we call it ፕላትፎርም ይባላል እና ያንን አስ ኤ ሰርቪስ የሚሰጥ ማለት ነው። ወይ በጥልቀት የምናየው ነው የሚሆነው። ሶስተኛው ሞዴል ታይፕ ደግሞ ሶፍትዌር አስ ኤ ሰርቪስ ኦር ሳስ ይባላል ማለት ነው። ምን ማለት ነው? what is the difference between them ልዩነታቸው ምንድን ነው የሚለውን የምንተነትነው ነው የሚሆነው። ኦኬ በዚህ ቴብል ሰመራይዝ አድርገን እናያቸዋለን። ሌላው ደግሞ ክላውድ ኮምፒውቲንግ ዲፕሎይመንት ሞዴል አሉ። ኦኬ ለአራት አይነት አሉ። ፐብሊክ ክላውድ፣ ፕራይቬት ክላውድ፣ ኮሚኒቲ ክላውድ፣ ሃይብሪድ ክላውድ ተብሎ ምን ማለት ናቸው የሚሉትን ኦኬ it describes where the cloud infrastructure is located and who can use it ኦኬ የት ይቀመጣልና ማን ይጠቀመዋል በሚለው ነው ማለት ነው እነዚህ የተከፈሉት። ኦኬ የራሳቸውን ፕሮንስ ኤንድ ኮንስ አድቫንቴጅ እና ዲስአድቫንቴጅ ፕራይቬት ክላውድ ፐብሊክ ክላውድ ምንድነው ልዩነታቸው ጥቅማቸው የሚለውን የምናይ ነው የሚሆነው። በዚህ ቴብል ሰመራይዝ አድርገን እንጨርሳቸዋለን ማለት ነው። if you are interested in such kind of topic what are you waiting for? just click that like button. ኦኬ ወደ መጀመሪያ ጉዳያችን ስላልፍ ዋትስ ክላውድ ኮምፒውቲንግ ክላውድ ኮምፒውቲንግ ምንድነው? ክላውድ ኮምፒውቲንግ is the delivery of computing services okay such as servers, storage, database, networking software over the internet. okay ክላውድ ኮምፒውቲንግ ምንድነው? delivery of computing services የኮምፒውቲንግ ሰርቪሶች ወይም አገልግሎቶችን ማቅረብ ነው። የምግብ ዴሊቨሪ ሊኖር ይችላል። የምግብ ሰርቪስ አይደለ? የትራንስፖርት ሰርቪስ፣ የጤና ሰርቪስ ሆስፒታል ታገኛላችሁ። የሰላም ሰርቪስ ወታደር የሰላም ሰርቪስ የሰላም አገልግሎት ነው የሚሰጠው አይደለ? ክላውድ ኮምፒውቲንግ የምን አገልግሎት ነው የሚሰጠው? ኮምፒውቲንግ ሰርቪስ የኮምፒውቲንግ አገልግሎት ምን ማለት ነው? ሰቻ ሰርቨርስ፣ ስቶሬጅ፣ ዳታቤዝ፣ ኔትወርኪንግ ሶፍትዌር ኦኬ እነዚህ የተዘረዘሩት ነገሮች ጠቅላላ ስታደርጓቸው they are what computing services over the internet ፊዚካሊ ሄዳችሁ ነው እንዴ ያን አገልግሎት የምታገኙት አይደለም። ኦቨር ዘ ኢንተርኔት በኢንተርኔት ተጠቅማችሁ ወይ ብራውዘራችሁ ተጠቅማችሁ የምታገኙት አገልግሎት ነው። እሱ ብቻ አይደለም ኦን ዲማንድ ኦኬ ኦን ዲማንድ ማለት ስትፈልጓት ብቻ ለምትፈልጓት ሰዓትና ጊዜ ብቻ ተጠቅማችሁ የምትወጡባት አይነት የሆነ አገልግሎት ነው። allowing user to access resources okay resource ማለት እነዚህ የተጠቀሱናቸው ሪሶርሶችን እንዲጠቀሙ without owning or managing physical infrastructure ያንን ዳታ ሴንተር ኦን ማድረግ አይጠበቅባቸውም። በባለቤትነት ሊሉት አይገባም። and managing physical infrastructure እዛ እኮ መሰረተ ልማት አለ እኮ አይደል? ሰርቨሮች አሉ፣ ዳታ ሴንተር እንደ ዘበኛ እኮ አለ። ፊዚካል ዘበኛ ማለት ነው፣ አጥንትና ደም ያለው የሚጠብቅ ማኔጅ የሚያደርግ ዳታ ሴንተር ቴክኒሻኖች አሉ። there is a lot chaos ነው ባይዞ የዳታ ሴንተር መገንባት it's not easy. so ከእናንተ የሚጠበቀው ምንድነው? just sign up ታደርጋላችሁ፣ የሚከፈለውን ነገር ከፍላችሁ okay without owning and managing physical infrastructure you have a computing services for you. how cool is that? በነገራችን ላይ ትልቅ ሰዎች ሲያወሩ ሰምታችሁ ከሆነ በጃንሆይ ጊዜ በንጉሱ ጊዜ ማለት ነው በኢትዮጵያ ገጠር ከተሞች በሙሉ ኦኬ በገጠራማ ኢትዮጵያ ክፍል በሙሉ
እህል የሚፈጨው በዚህ ወፍጮ ነበር። ካን ዩ ቢሊቭ ዲስ? ኦኬ ይሄ መጅ ይባላል መፍጫው። እዚህ ጋር ደግሞ ወፍጮ አለ ማለት ነው። ከዛም በኋላ ይሄንን እናቶቻችን ሲፈጩ አቤት መከራ ስቃይ እኮ ነው ጎበዝ። እና ከዚህ ስለተገላገልን እንደ ወፍጮን የሰራው ሰውዬ የእውነት እና ወደ ኢትዮጵያ መምጣቱም ትልቅ እፎይታ ነው። አይ ነው በአፄ ምኒልክ ነው በአፄ ዮሐንስ ጊዜ ምናምን መጣ ይባላል የሚባለው የሆነ ቦታ ሰምቻለሁ። ግን አብዛኛው ኢትዮጵያ ውስጥ አልነበረም ባይዘይ። እና እህል መፍጨት በዚህ በጣም ትልቅ ስቃይ ነው። በአንድ ዙር አይፈጭም በነገራችን ላይ መጀመሪያ ይገረደፋል፣ ይሰለቃል። ኦኬ በጣም ፕሮሰስ አለው። በአንድ ጊዜ እንደ እህል ወፍጮ ቤት በአንዴ ዱቄት አያወጣም። እና ለዛ ነው አስቴር ምን አለች? አወይ ልጅነቴ ነፍስ አለማወቄ ሲገረድፉልኝ አለመሰለቄ። መገርደፍ መሰለቅ የሚባሉ ነገሮች ያሉት በነገራችን ላይ ይሄንን ወፍጮ የሚያቅሰው ነው። ከዚህ ውጭ እነዚህ ቃላቶች ትርጉም የላቸው። ግልጽ ነው። ስለዚህ አስቴር የጃንሆይ ሰው መሆኗ ግልጽ ነው። እና አሁን ታንክስቱ እንደዚህ አይነት ወፍጮ አንድ ሰው ብቻ እዚህ ቁጭ ብሎ ቋቱ ላይ ታስገባለታለህ፣ እሱ ይፈጭልሃል ወዳጄ ይፈጭልሃል። እና ክላውድ ኮምፒውቲንግ በዚህ ሞዴል ሳስበው ደስ ይለኛል። ለሰዎች ሳስረዳ ሁሌ ይችን ምሳሌ እጠቀምበታለሁ። እና ምንድነው እዚህ ጋር አንድ ወፍጮ ቤት አለ። ግልጽ ነው። አንድ ወፍጮ ቤት አለ። እኛ የምንፈልገው ምንድነው? እህላችንን ማስፈጨት ነው አይደለ? ይሄንን ወፍጮ ኦውን ማድረግ አይጠበቅብንም። በባለቤትነት ሊኖረን አይገባም። እያንዳንዳችን እንደዚህ አይነት ወፍጮ ቤት ምን ያደርግናል? እንደዚህ አይነት ጃያንት ማሽን አያስፈልግም። ራዘር ሰምበዲ እንደዚህ አይነት ወፍጮ ሰርቶ አስቀምጧል አይደለ? እኛ ምናልባት በ2 ወር አንዴ ወይ በ3 ወር አንዴ እኮ ነው እህል የምናስፈጨው። ስለዚህ ያችን እህል ወስደን ወፍጮ ቤት እንወስድና አስፈጭተን ዱቄቱን እናመጣለን ማለት ነው። ልክ እንደዚህ ሁሉ ፕሮሰስ መደረግ የሚፈልግ ዴታ ይኖረናል አይደል? ያንን ፕሮሰስ መደረግ የሚፈልግ ዴታ ፕሮሰስ ለማድረግ ብንፈልግ በራሳችን ብንገዛ ኦኬ የሚያስፈልገው ሰርቨር የኮምፒውቲንግ ሪሶርስስ ምናልባትም በሚሊየን የሚቆጠር ሊፈጅብን ይችላል። በጣም ከፍተኛ ራም፣ በጣም ጂፒዩ፣ አሜዚንግ ሲፒዩ ፕሮሰሲንግ ፓወር ያለው ዚዮን ፕሮሰሰር ገዝተን ፕሮሰስ ማድረግ ይኖርብን ይሆናል። ግን ያ አያስፈልግም። ያንን ለመስራት በጣም ከፍተኛ ወጪ ይጠይቃል። እኛ የምንፈልገው ደግሞ ለዝንት ዓለም አይደለም፣ ለአንድ ጊዜ ብቻ እኮ ነው አይደለም። እንደዚህ አይነት ነገሮች በሚሆኑበት ሰዓት ምን እናደርጋለን? ልክ እህላችን ወፍጮ ቤት አስፈጭተን እንደምንመልሰው ሁሉ ዴታችንን ክላውድ ላይ በመንተን በማድረግ አፕሎድ በማድረግ ፕሮሰስ እናደርገውና እንመልሰዋለን። አስዩም ዊ ዋንት ቱ ቢልድ ማሽን ለርኒንግ ሞዴል ኦኬ፣ የሆነ ማሽን ለርኒንግ ሞዴል ቢልድ ማድረግ ፈለግን ኦኬ፣ ዛት ሃቭ ሚሊየን ኢቨን ቢሊየን ኦፍ ፒክቸርስ ፕሮሰስ ማድረግ የሚያስፈልገው ኦኬ፣ ሚሊየን ኦፍ ፒክቸሮችን ፕሮሰስ እንዲያደርግ እንዴት አይነት ኮምፒውተር ቢኖራችሁ ይችላል? ከባድ ነው። አይሆንም። ኦኬ ኢምፖሲብል። በዚህ አምጥተን በግላችን ዴታ ሴንተር ገንብተን እናደርገው ቢባል ይሄ ነገር አውት ኦፍ እንትን ነው የሚፈልገው። ከፍተኛ ኮምፒውቲንግ ፓወር ያስፈልገናል። ያንን ኦኬ በቢሊየን ብሮች አውጥተን ገዛን አሉ። ለዛ ያንን ቢልድ ለማድረግ የሚያስፈልገው የሰው ሀብት ሰራተኛ፣ ቴክኒሽያን፣ ኤሌክትሪሽያን፣ የኔትወርክ ሴኩሪቲ ሰዎች፣ ዳታ ሴንተር አድሚኒስትሬተሮች፣ ኢቭን የአንተን እንዳይል ጥበቃ ዘበኛ ያስፈልገናል። አቤት ቢሮክራሲ! ከዚህ ሁላሳ እኛ ደግሞ የምንፈልገው ደግሞ አንዲት ነገር ያችን ፕሮሰስ ለማድረግ ነው እንጂ ከዛ ወዲያ እኮ አንፈልገውም ደጋግመን አይደለ? ስለዚህ ምን ተሻለ? ያንን ዴታችን አምጥተን አማዞን AWS ላይ ወር ማይክሮሶፍት አዥር ላይ አፕሎድ እናደርገዋለን። ፕሮሰስ ያደርግልናል። ከዛም በኋላ ማሽን ለርኒንግ ሞዴላችንን ዳውንሎድ አድርገን ሎካሊ መጠቀም እንችላለን ማለት ነው። ኦን ዲማንድ ሰርቪስ ማለት ይሄ ነው። ለዛች ለተጠቀምንባት ጊዜ ብቻ እንከፍላለን ማለት ነው። አያችሁ ክላውድ ኮምፒውቲንግ ምርጥ እንደሆነ። እና ትልቁ ለክላውድ ኮምፒውቲንግ አድቫንስመንት አብዮት ልትሉት ትችላላችሁ። ኦኬ እንትን ማለት እንዲህ ቡም ማድረግ ዋና እንትን ያለው የቨርቹዋላይዜሽን ቴክኖሎጂ ነው። ኦኬ ሰርቨሮች ቨርቹዋላይዝድ መሆናቸው ነው እንደዚህ አይነት አብዮት እንዲኖር ያደርገው ማለት ነው። እና አሁን ለወደፊት የምዘረዝራቸውን የክላውድ ኮምፒውቲንግ ባህሪያት ኦኬ ፕሮፐርቲ ካራክተሪስቲክስ ፊቸርስ እንዲኖር የሚያስችለው ሰርቨሮች ቨርቹዋላይዝድ ሆነዋል። የሰርቨሮች ቨርቹዋላይዝድ መሆን ትልቅ ዲል ነው፣ ትልቅ ጉዳይ ነው። በነገራችን ላይ በኮምፒውቲንግ ምን ልትሉት ያላችሁ ጀስት ዋና የጊዜ ሽፍት ነው ልትሉ ያላችሁ። ልክ እንዴት ነው በታሪክ ጊዜ ስንቆጥር እኮ ከሆነ ጊዜ በፊትና በኋላ ከኢየሱስ ክርስቶስ ልደት በፊትና በኋላ ብለን ጊዜ እንትን እንዳለን ትልቅ ጉዳይ አለ ማለት ነው። እዛ ጋር የተከናወነ ከዓመተ ሂጅራ በፊትና በኋላ ብለን ጊዜ ልንከፍል እንችላለን አይደለ? ምንድነው እዛ ጋር የተከናወነ በጣም አስገራሚ የሰዎችን ህይወት የሚቀይር
ጉዳይ ተከናውኗል ማለት ነው። ግልጽ ነው። ስለዚህ ነገሮች አንድ አይደሉም። ከዛ በፊትና በኋላ ያለው ነገር ማለት ነው። የሆነ ታሪካዊ ክስተት አሜዚንግ ታሪካዊ ክስተት ነበረ ማለት ነው። ልክ እንደዚህ ሁሉ በኮምፒውቲንግ ስንመጣ ደግሞ ቨርቹዋላይዜሽን መኖሩ ትልቅ ታሪካዊ ክስተት ነው። ቢፎር ቨርቹዋላይዜሽን አፍተር ቨርቹዋላይዜሽን ብለን ጊዜ ብንቆጥር ሁላ ደስ ይለኛል። ኢንትረስቲንግ ስለሆነ ማለት ነው። ምን ማለት ነው? በፊት ቨርቹዋላይዜሽን ሳይኖር በፊት እንዴት ነው? ለምሳሌ እዚህ ጋር 4 ሰርቨሮች አሉ። ኦኬ 4 ቦክሶች አሉ ማለት ነው። የሰርቨር ቦክሶች አሉ እና ታውቃላችሁ መጀመሪያ ሃርድዌር አለ። ኦን ቶፕ ኦፍ ሃርድዌር ኦፕሬቲንግ ሲስተም ይጫናል። ኦን ቶፕ ኦፍ ኦፕሬቲንግ ሲስተም አፕሊኬሽን ሶፍትዌሮች ይጫናሉ ማለት ነው አይደለ? እና ይሄ ሰርቨር ሃርድዌር ላይ ሰርቨር 1 ሰርቨር 2 ሰርቨር 3 ሰርቨር 4 አሉ አይደለ? 4ቱ አሉ። እና እዚህ ጋር የመጀመሪያው ላይ መተን እዚህ ሰርቨር 1 ላይ ሃርድዌር አለ አይደለ? እዚህ ጋር ኦፕሬቲንግ ሲስተም እንጭንበታለን። ምናልባት ዊንዶው ሰርቨር ማይክሮሶፍት ዊንዶው ሰርቨር ልንጭንበት እንችላለን። ኦር ሊነክስ ልንጭንበት እንችላለን። የሊነክስ ሰርቨር ልንጭንበት እንችላለን። ከጫንበት በኋላ የሆነ ዌብ ሰርቨር እንደ ዌብ ሰርቨር ልንጠቀመውበት እንችላለን። አፓቼ ጭነንበት እዚህ ጋር የዴታቤዝ አገልግሎት ሊሆን ይችላል። እዚህ ጋር የኢሜል ሰርቨር ማይክሮሶፍት ኤክስቼንጅ ልንጭንበት እንችላለን። እዚህ ጋርም ሳምቲንግ ኤልስ ልንጭንበት እንችላለን። በእያንዳንዱ ላይ ማለት ነው፣ በተለያዩ ላይ። ከዛም በኋላ የዴታ ሴንተር አድሚኒስትሬተር ነው ሊያስጎበኛችሁ ቢመጣ ማለት ነው። እዚህ መጥቶ ይሄኛው ይላችኋል ሲያስጎበኛችሁ ማለት ነው። ይሄኛው ዌብ ሰርቨር ነው። እሺ ይሄኛው ደግሞ ሁለተኛው ሰርቨር ደግሞ ዳታቤዝ ነው የጫነበት። ይሄኛው ሶስተኛው ደግሞ ኢሜል ማይክሮሶፍት ኤክስቼንጅ ነው የጫነበት እያለ የትኛው ሰርቨር ምን አይነት ሰርቪስ እየሰጠ እንደሆነ ይነግራችኋል። ሊቀየር አይችልም። ይሄ የመጀመሪያ ዌብ ሰርቨር ነው አይደል የተጫነበት። በቃ ዌብ ሰርቨር ብቻ ነው። ከዛ አገልግሎት ውጭ አይሰጥም። የሚሰጠው ሰርቪስና ሃርድዌሩ ተጋብተዋል፣ ጋብቻ ፈጽመዋል። ኦኬ ዘይ ሜሪድ። ልክ እንደ ቂላቂል ባለና ሚስቶች አንቺ ከሞትሽ ራሴን አጠፋለሁ አንተ ከሞትክ እንደሚባባሉት ማለት ስህተት እንደ ነገር ግን ወደ ሞደርን ሰርቨር ስትመጡ፣ ወደ ሞደርን ዴታ ሴንተር ስትመጡ የዘመናዊ ዴታ ሴንተሮችን አብዮት የለወጠ አብዮት ያስነሳ ምንድን ነው? ቨርቹዋላይዜሽን ነው ማለት ነው። ሃይፐርቫይዘር። በነገራችን ላይ ቨርቹዋላይዜሽን ኤክስፕሌይንድ የሚለው ቪዲዮን ተመልከቱት። ተዛቀር ማለት ነው ምን ማለት እንደሆነ በጥልቀት አብራርቼዋለሁ። ከዛሬ 2 ዓመት ምናምን በፊት የተለቀቀ ቪዲዮ ነው ማለት ነው። ሶ እዚህ ጋር ምንድነው ቨርቹዋላይዜሽን ተጠቅመዋል ማለት ነው። እዚህ ጋር አሁን አንድ ሰርቨር አለ፣ እዚህ ጋር ሌላ ሰርቨር፣ እንደዚህ ሰርቨሮች አሉ። ኦኬ ስንት ናቸው? ቁጠሯቸው አሉ እዚህ ጋር ማለት ነው። እና በመሰረቱ እንዳንድ ሆኖ ነው የሚሰሩት። ኦኬ የተለያዩ ይመስሏችኋል፣ ግን በከፍተኛ ፋይበር እርስ በርሳቸው ስለተገናኙ ኦኬ ክላስተርድ ተደርገዋል። ባንድ ነው የሚሰሩት፣ በህብረት ነው የሚሰሩት፣ በጋራ እንደ አንድ ነው የሚሰሩት። ኦኬ የተለያዩ እንትሏቸው አትችሉም። ኦኬ አንድ ናቸው። እና ምንድነው መጀመሪያ ሃርድዌሩ አለ አይደለ? ኦን ቶፕ ኦፍ ሃርድዌር ምን ይጫናል? ሃይፐርቫይዘር ይጫናል። ሃይፐርቫይዘር ይጫናል። ከዛም በኋላ እዛ ሃይፐርቫይዘር ላይ ምን ይጫናል? ቨርቹዋል ማሽኖች ይጫናሉ። VM1 VM2 VM3 VM4 VM5 ኦኬ ቨርቹዋል ማሽን 1 ቨርቹዋል ማሽን 2 እያለ ማለት ነው ይጫናሉ። ከዛም በኋላ እነዚህ ቨርቹዋል ማሽኖች የተለያየ ሰርቪስ ይሰጣሉ። ዌብ ሰርቨር ሊሆን ይችላል፣ ዳታቤዝ ሊሆን ይችላል፣ ኢሜል ዋትኤቨር ሰርቪስ ይሰጣሉ ማለት ነው። እና እዚህ የመጀመሪያው ሰርቨር ላይ ለምሳሌ አሁን እነዚህ ሰርቪሶች ራን እያደረጉ እያሉ በጣም ትራፊክ ሲበዛ ይሄ ሲጨናነቅ ማለት ነው ምን ይሆናል? ይሄ ሁለተኛው ሰርቨር አውቶማቲካሊ ኦን ይሆንና እዚህ ጋር ያሉት ኦፕሬቲንግ ሲስተሞች ማለት ነው ቨርቹዋል ማሽኖች ወደዚህኛው ሰርቨር ሽፍት ያደርጋሉ። ካን ዩ ቢሊቭ ዚስ? ሽፍት ያደርጋሉ። እዚህ ነበሩ አይደለ? ወደዚህኛው ሰርቨር ሙቭ ያደርጋሉ። ኦፕሬቲንግ ሲስተሞች እኮ ነው የምላችሁ። አይገርም? ወደ ይሄኛው እንትን ሲሆን ደግሞ እዚህ ጋር ይመጣሉ። ቨርቹዋል ማሽኖች ክሬኤት ይደረጋሉ። ስናፕሻት ተደርገው ስቶር ይደረጋሉ። ኦፕሬቲንግ ሲስተሙን እኮ ነው ሎካል ዲስክ ሲ ምናምን የምትለው እንትን በሙሉ ማለት አዜቲዝ ምን ይሆናል ማለት ነው? ሙቭ እያደረጉ ከአንዱ ማሽን ወደ ሌላው ማሽን ሙቭ ያደርጋሉ። ጉድ ፈልቷል እኮ። ከዛም በኋላ ምን ይሆናል ማለት ነው? ይሄ አሜዚንግ የሆነ ለውጥ ነው ማለት ነው። ለምሳሌ በ12ኛ ክፍል 10ኛ ክፍል ምናምን ድሮ ውጤት ሲለቀቅ እዚህ ኢትዮጵያ ውስጥ ማለት ነው ለዛች ሰዓት ብቻ ሰርቨር ቢዚ ይሆናል አይደለ? ሪኩዌስት ተማሪዎች ወደ አንድ ሲጠይቁ ምን ይሆናል? ሰርቨሩ ቢዚ ይሆንና ሪስፖንድ ማድረግ ያቅተዋል። አሁን በዛን ጊዜ ክላውድ ኮምፒውቲንግ የምንጠቀም ከሆነ እንዴት ነው የሚሆነው? አስዩም ይሄኛው ዌብ ሰርቨር ነው፣ ይሄኛው ደግሞ ዳታቤዝ ነው፣ ሌሎችም እንደዚህ ያሉ ማለት ነው። እና ተማሪዎች የዛን ጊዜ ዌብ ሪኩዌስት ሲያደርጉ ኤችቲፒ ሪኩዌስት ሲጠይቁ እንትኑ ቢዚ ይሆናል አይደለ? ሰርቨሩ ቢዚ ይሆናል አይደለ? ምን ይሆናል?
ሌሎች ማሽኖችም እነዚህም ኦን ይሆኑና ኦኬ ሌሎች ፊዚካል ሰርቨሮች ኦን ይሆኑና ሌሎች ቨርቹዋል ማሽኖች ቪኤሞች ወደዚህ ሽፍት እያደረጉ ይመጡና ምን ይሆናሉ ሎዱን ይሸከማሉ ማለት ነው። ከዛም በኋላ ሎድ ባላንሰር የሚባል አለ። ሪኩዌስቱ ወደ ሌሎቹም እንትን ፎርዋርድ ይደረግና ምላሽ ይሰጣሉ ማለት ነው። እነዚህ እንትሮች ኦኬ እነዚህ ሰርቨሮች ምን ያደርጋሉ ምላሽ ይሰጣሉ። ቨርቹዋል ማሽኖቹ ምላሽ ይሰጣሉ ለዛች ፒክ አወር ብቻ ማለት ነው። ከዛም በኋላ ኦቨርታይም ደግሞ ከአንድ ቀን በኋላ እኮ በእርግጠኝነት ተማሪዎች እኮ አይጠይቁም። ኦኬ ለአመቱ ሙሉ እኮ አይጠይቁም። ከዛም በኋላ አውቶማቲካሊ ሪኩዌስቱ ቢዚ መሆን ሲያቆም እነዛ ቨርቹዋል ማሽኖች ራሳቸውን ሸትዳውን እያደረጉ ከዛ ፊዚካል እንትኑ ሃርድዌሩ ምን ያደርጋል ራሱ ሸትዳውን አይድል ሲሆን መብራት ከሚያባክል ኦኬ ኤሌክትሪክ ቢል እኮ ያስከፍላል አይደል ራሱን ሸትዳውን ያደርጋል። ይሄኛውም እየቆየ ሸትዳውን ያደርጋል። ከዛም በኋላ አንዱ ሰርቨር ብቻ ኦን ይሆናል ማለት ነው። አያችሁ አውቶማቲካሊ በራሱ ጊዜ ማሽኑ ይነሳል። ቨርቹዋል ማሽኖቹ ሪፕሊኬት ይሆናሉ ወደ ሌላው ማሽን። አሜዚንግ የዴታ ሴንተር ቨርቹዋላይዜሽን ማለት ነው። እና ወደ ኢትዮጵያዊ ካራክተሪስቲክስ ክላውድ ኮምፒውቲንግ ስንመጣ የመጀመሪያው ኢላስቲሲቲ ነው። ኦኬ ተለጣጭነት ምን ማለት ነው? ሪሶርስ ካን አውቶማቲካሊ ስኬል አፕ ኦር ዳውን ቤዝድ ኦን ዲማንድ። አሁን የነገርኳችሁ ነገር ማለት ነው። ሪኩዌስት በሚጠየቅ ሰዓት ኦኬ ምን ያደርጋሉ? አውቶማቲካሊ ስኬል አፕ ያደርጋሉ። በራሱ ጊዜ ማሽኖች እየተፈጠሩ ከዛም በኋላ ሪኩዌስቱን ሃንድል ማድረግ እንዲችል ምን ያህል ማለት ነው። ሌሎች ቨርቹዋል ማሽኖች ኦን እየሆኑ ምን ያደርጋሉ? አውቶማቲካሊ ኤክስፓንድ ያደርጋሉ። ከዛም በኋላ ሎድ ሲቀንስ ደግሞ በራሳቸው ጊዜ አውቶማቲካሊ ሼት ዳውን ያደርጋሉ። ኦኬ ከዛም በኋላ የኤሌክትሪክ ቢል የሌሎች ወጪዎችን እናተርፋለን ማለት ነው። ስለዚህ ሪሶርስ አርዋት አውቶማቲካሊ ስኬል አፕ ኤንድ ዳውን አፕ ማድረግ ብቻ አይደለም ዳውን ያደርጋሉ። ከዛም በኋላ ለዛች ለተጠቀምንባት ብቻ የምንከፍል ይሆናል ማለት ነው። ኢላስቲሲቲ ኢዝ ዋን ኦፍ ዘ አሜዚንግ ፊቸር ኦፍ ክላውድ ኮምፒውቲንግ። ሌላው ቴናንሲ ኦር መልቲ ቴናንሲ ነው። ኦኬ ምን ማለት ነው? መልቲፕል ከስተመርስ ሼር ዘ ሴም ክላውድ ኢንፍራስትራክቸር ሴኩርሊ። ኦኬ በጣም ብዙ ከስተመሮች አንድን ክላውድ ሰርቨር ኢንፍራስትራክቸር በጋራ ይጠቀማሉ ማለት ነው። ልክ ወፍጮ ቤት ቅድም ሂደን እህልን በጋራ እንዳስፈጭ ነው ሁሉ ምንድነው በጋራ የመጠቀም እንትን ነው ማለት ነው። ሌላው ደግሞ ሃይ አቬይላቢሊቲ ኤንድ ዱሬቢሊቲ። ኦኬ ሪሶርሶች ኦኬ በክላውድ ላይ ያሉ ሪሶርሶችና ሰርቪሶች ሃይ አቬይላብል እና ዱሬብል ናቸው። ኦኬ ምን ማለት ነው? ሰርቪስ ስቴይስ ኦንላይን ኤንድ ዳታ ስቴይስ ሴፍ። አገልግሎቶቹ ኦንላይን ናቸው፣ አስማች አስ ፖሲብል በጣም ኦንላይን ናቸው፣ ሃይሊ አቬይላብል ናቸው። እሱ ብቻ ሳይሆን ዴታው ደግሞ ሴፍ ነው። እንደው በጣም እንድትገረሙ አንድ የኤደብሊውኤስ ምሳሌ ወስጄ ላሳያችሁ። እዚህ ጋር ተመልከቱ። ዋት ኢዝ አቬይላቢሊቲ ኤንድ ዱሬቢሊቲ ኦፍ ኤደብሊውኤስ S3 ባኬት። ኦኬ ሲምፕል ስቶሬጅ ሰርቪስ ማለት ነው። አንዱ የኤደብሊውኤስ ሰርቪስ ነው እና ምን ያክል አቬይላብል እና ዱሬብል እንደሆነ ተመልከቱ። መልሱም አማዞን S3 ስታንዳርድ ዲዛይን ፎር 99.99 አቬይላቢሊቲ። ኦኬ 99.99% አቬይላብል ነው። ያ ማለት ሪኩዌስት ስታደርጉ አታጡትም ማለት ነው። 24/7 አቬይላብል ይባል የለ 99.99 አቬይላብል ምን ማለት ነው? ይሄ ትርጉሙ ከተባለ about 53 minutes of temporary downtime per year በአመት ውስጥ ማለት ነው። ማክሲመም ሸት ዳውን ሊሆን የሚችለው 53 ሚኒት 53 ደቂቃ ብቻ በአመት ውስጥ። እንግዲህ አስቡት 365 ቀን አለ። በዛ ሁላ ስንት ሰዓት አለ? ስንት ደቂቃ አለ አይደለ? ለስንት ደቂቃ ብቻ ነው የሚጠፋው? ለ53 ሚኒት። ይሄም እኮ ዘ ኢንታይር 53 ሚኒት እኮ አይደለም። በቀን ለ0 ነጥብ ምናምን ለሆነ ሰከንድ ቢጠፋ ነው አይደለ? አሁን ያቺ 0 በዛች ሰከንዶች አሁን ጠፋ አልጠፋ እኛ እኮ ኖቲስ እንኳን እናደርገው አይደለ? ኢትስ ኦልዌይስ አቬይላብል ማለት ነው። ኢትስ ኦልዌይስ አቬይላብል እና በፍጹም አይጠፋም ማለት። ይሄ ብቻ አይደለም። የሚገርማችሁ ደግሞ ዲዩሬቢሊቲ ላይ ልምጣላችሁ። ኦኬ ኤንድ 99.99999999 ማለት ነው ፐርሰንት ዲዩሬቢሊቲ። ይሄ በጣም የሚያስገርም ነው። ምን ማለት ነው? ይሄ ሲተረጎም ማለት አሁን ክላው የሆነ መረጃችሁን፣ ፎቶአችሁን፣ ቪዲዮ ምናምን እንዳይጠፋባችሁ ክላውድ አማዞን ዌብ ሰርቪስ ላይ AWS ላይ አስቀመጣችሁ አሉ። ኦኬ መቼም ሰው ሰራሽ እኮ ነው አይደለ? እዛ ጋር ያስቀመጣችሁት ነገር እኮ ፌል አድርጎ መረጃችሁ የመጥፋት እድል አለው አይደለ? how much durable ነው እስከ መቼ ድረስ ይቆያል ከተባለ 99.9999 ኦኬ ፐርሰንት ዱሬብል ነው።
ምን ማለት ነው ታዲያ ይሄ? ኦኬ ወደ እኛ ትርጉም ስናመጣው an average of 10,000 years before a single object is lost from the pool ማለት ነው። ኦኬ ከ10,000 ዓመት በኋላ ነው ያ መረጃችሁ የሚጠፋው። እየሰማችሁኝ ነው? ከ10,000 ዓመት በኋላ መረጃ እስከዛ ድረስ አይጠፋም ማለት ነው። ይሄ ብቻ እኮ አይደለም የሚጠፋው ደግሞ ከ10,000 ዓመት መሆኑ ብቻ ሳይሆን የሚገርመው from the pool of 10 million ማለት ነው። አራ ላሳብዱኝ እኮ ነው። ምን ማለት ነው ይሄ ትርጉሙ? ለምሳሌ 10 ሚሊዮን ፎቶዎች 10 ሚሊዮን ፎቶዎች አማዞን ዌብ ሰርቪስ ክላውድ ላይ S3 በኬት ላይ ያስቀመጣቸው አሉ። 10 ሚሊዮን ፎቶዎች ማለት ነው። ግልጽ ነው። ከዛም በኋላ በ10,000 ዓመት አንዷ ፎቶ ትጠፋለች። አንዷ ፎቶ ብቻ ከ10 ያ ማለት ስንት ይሆናል? 9,999,999 ፎቶዎች አሉ ማለት ነው በ10,000 ዓመት። በሚቀጥለው 20 ዓመት 20ኛው ዓመት ምን ይሆናል? ሁለተኛዋ ፎቶ ትጠፋለች። በሶስተኛዋ ፎቶ የምትጠፋው ደግሞ በ30,000 ዓመት ነው። በ40,000 ዓመት በ50,000 ዓመት ሲንግል ፎቶ ይጠፋል ማለት ነው። በቪዲዮም ካያችሁ እንደዚሁ ኦር የሆነ ደብዳቤ 10 ሚሊዮን ሌተሮች አሉት ኤቢሲዲዎች አሉት ማለት ነው። አንዷ ሲንግል ካራክተር የምትጠፋው በ10,000 ዓመት ነው። ወያውጭ እና አሁን ሃይ አቬይላቢሊቲ ኤንድ ዱሬቢሊቲ የሚለው ትርጉሙ ገባችሁ? ተግባብተናል? አልተግባባንም? ኢትስ ጀስት አሜዚንግ። የእውነት ከባድ ነው። ግልጽ ነው። በነገራችን ላይ ይሄ AWS ሰርቲፊኬሽን ሶሉሽን አርኪቴክት አሶሴት ፈተና ስትፈተኑ የእያንዳንዱ ሰርቪሶች ምን ያክል አቬይላቢሊቲ እና ዱሬቢሊቲ በፐርሰንት ጥያቄ አለ እና ለዛ ይጠቅማል። ግን እኔ ሁሉ ጊዜ ጭፍና አማኝ አይደለሁ። የተባለው ነገር ሁሉ ማምን ሰው አይደለሁ። ቂላቂል አይደለሁ። ባለፈው የዛሬ ስንት ወር ነው አሜሪካና እስራኤል ባንዱ ነው ኢራን እንደበደቧት። የዛን ጊዜ ኢራን ሆይ ምን አደረገች? ወሰደችና ባህሬን የሚገኘውና ዱባይ የሚገኘውን የአማዞን ዳታ ሴንተር ምን አደረገች? አደባየችው ማለት ነው። ከዛም በኋላ ጥያቄ ተፈጠረብኝ እኔ ራሱ እንዴ በፊት ያነበብኩት 99.99 አቬሌብል እና 99.99999999 ማለት ነው ዱሬብል የተባለው ነገር እንዴት ነው የሚል ጥያቄ ተፈጥሮብኛል በመሰረቱ ማለት ነው። ግን ቢሆንም ኢትስ ጀስት አሜዚንግ። አሁን ለወደፊት አሳያቸዋለሁ። አማዞን ዌብ ሰርቪስ የተገነባበት የተለያዩ እንትኖች አሉ፣ ሪጅኖች አሉ። ዊዝን ዛት ሪጅን እንትኖች አሉ፣ አቬሌቢሊቲ ዞን የሚባሉ አሉ። በአቬሌቢሊቲ ዞኖች ለምሳሌ አሁን 3 አቬሌቢሊቲ ዞኖች ካሉ በአንደኛው ያለው መረጃ በሌላኛው ጋር ሪፕሊኬት ይሆናል። አንዱ ቢጠፋ እንኳን በአንዱ እና እነዚህ አቬሌቢሊቲ ዞኖች በ100 ኪሎ ሜትር ርቀት ውስጥ ናቸው እና በጣምም ሳይቀራረቡ በጣምም ሳይራራቁ በ100 ኪሎ ሜትር ዲስታንስ ውስጥ ናቸው ማለት ነው። ለምንድን ነው እንደዛ የሆነው? በተለያየ ሰስሚክ ዞን ይባላል። የመሬት መንቀጥቀጥ ተነስቶ እንኳን አንዱ ቢጠፋ አንዱ እንዳይጠፋ፣ ፍለድ ተነስቶ ኦኬ የጎርፍ አደጋ ተነስቶ አንዱ ቢጠፋ አንዱ እንዳይጠፋ። ምክንያቱም በዚህኛው ላይ ያለው መረጃ እዛኛው ላይ ሪፕሊኬት ይሆናል፣ ዱፕሊኬት ይሆናል ማለት ነው። ባካፕ ይኖረዋል። በዚህ መልክ ሃይ አቬይላቢሊቲ እናስጠብቃለን። ዊዝን ዛት አቬይላቢሊቲ ደግሞ የተለያዩ ዴታ ሴንተሮች አሉት። በነገራችን ላይ አሜዚንግ እኮ ነው። እኔ በጣም አቬይላቢሊቲያቸውን አመንባቸዋለሁ። ግን እንዳሉት ኦኬ በ10,000 ዓመት አንድ ፎቶ ይጠፋል የሚለው እንደው ተው ቢያንስ የምጽአት ቀን አለ ብላችሁ እንኳን ከ10,000 ዓመት በፊት ዓመት እንደምትጠፋም አስቡ። ኧረ ተው እና አያዋጣም። እነሱም እንዳሉት አይደለም፣ ግን ደግሞ እውነትም ደግሞ አላቸው የሚለውን እንድትይዙ ነው። ግን ፈተና ስትፈተኑ እነሱ ያሉትን ሙሉላቸው። ምክንያቱም ኤክስን የምታገኙት ወዳጆቼ። ሌላው ኢንተርኔት ቤዝድ አክሰስ ነው። ኦኬ አራተኛው የክላውድ ኮምፒውቲንግ ፊቸር ምንድን ነው? ኢንተርኔት ቤዝድ አክሰስ ምን ማለት ነው? አገልግሎቱ የሚሰጠው በኢንተርኔት አማካኝነት ነው ማለት ነው። ፊዚካሊ መሄድ አይጠበቅብህም። በሽታ ታመህ ኦኬ ጣትህን አመመህ አሉ ኦኬ በቃ እኔ ዛሬ ስራዬን እየሰራሁ ለዋል እስኪ ጣቴ ራሴ ታክሞኝ ልትል ነው እንዴ? አንድ ጣትህ ብትታመም ኦኬ እግርህም እጅህም ምላስህም ጨጓራህም ባንድ ይሄዳሉ። ለአንድ ጣት ብሎ ማለት ነው። ያሳዝናል። እዛ ሂደህ ነው ማለት ነው አገልግሎቱን ጤና ጣቢያ ሂደህ ነው አገልግሎቱን የምታገኘው። በኢንተርኔት ይሄን ክላውድ ኮምፒውቲንግን አገልግሎቱ በምንድን ነው? በኦንላይን ነው። ኢንተርኔት ቤዝድ ነው፣ ዌብ ቤዝድ ነው ማለት ነው።
Cloud services are accessible over the internet from anywhere. የትም ቦታ ሆነ as long as internet connectivity ካለ ድረስ እንጦሮጦስ ገብተህም ከኢንተርኔት ኮኔክቲቪቲ ካለ እንጦሮጦስ ግን የት ነው እኔ እንጃ ብቻ ግን ካለ መጠቀም ትችላለህ ማለት ነው። ግልጽ ነው። ሌላው ደግሞ ኦን ዲማንድ ሰልፍ ሰርቪስስ ምን ማለት ነው? በምትፈልገው ጊዜ የምትፈልጋት ጊዜ ብቻ መጠቀም ትችላለህ። ኦኬ ኦን ዲማንድ ማለት ነው ስትፈልግ ብቻ፣ ካልፈለግ ወዲያውኑ ታቆመዋለህ። ሰልፍ ሰርቪስ ማለት አማዞን AWS ሰራተኞች ጋር ደውል፣ ኦፕሬተሮች ጋር ደውል፣ ሄሎ እንትን እስኪ ይሄኛውን እስኪ ሰርቨር ክፈቱልኝ፣ አዎ እንትኑን ፈልጌዋለሁኝ፣ ዳታቤዝ ነው መጫን ነው የምፈልገው፣ ኢሜል ኖ አያስፈልግም። በራስ አውቶማቲካሊ መጠቀም ትችላለህ። ጀስት ሲምፕል ኮንፊግሬሽን አለ። ያንን ከገባ ሊትራሊ ማክሲመም ኦፍ 4 ሚኒት ኦር 5 ሚኒት ኤቭሪቲንግ ኢዝ ኦኬ ማለት ነው። ኢቭን የሲንግል ሚኒት ይበቃል። ስለዚህ ኦን ዲማንድ ሰልፍ ሰርቪስ ማለት ይሄ ነው። ዩዘርስ ካን ፕሮቫይድ ሪሶርስስ ዌንኤቨር ኒድድ ዊዛውት ሂውማን ኢንተርቬንሽን። የሰው ጣልቃ ገብነት ሳያስፈልግ ቀጥታ አገልግሎቱን ያገኛሉ ማለት ነው። አሜዚንግ ጸሎት መሰለኝ እኮ ሰው አሁን ምንም በፈጣሪና በፍጡር መካከል ጸሎት ኦኬ ግርዶሽ የለውም ይባላል። ቀጥታ ትለምናለህ ወደ ሰማይ ነው። በተለይ ድሃ ከሆንክ የድሃ እንባ ወደ ላይ ነው አሉ የሚረጨው። ከዛም በኋላ ጸሎት ቀጥታ ነው የሚደርሰው። የሰው ኢንተርቬንሽን ምናምን አማላጅ ምናምን መጠየቅ አይኖርብህም። ኤኒዌይስ ሌላ ቴዎሎጂ ውስጥ እንዳልገባ ደግሞ ሌላው ደግሞ ፔይ አዝ ዩ ጎ ሞዴል ኦኬ እየተጠቀምክ ነው የምትከፍለው። እስኪ አስቀድመህ አትከፍልም። እስኪ ስንቶቻችሁ ናችሁ የሆነ ቢዝነስ ጀምራለሁ ብላችሁ የወሩን አስቀድመህ ክፈለኝ የተባላችሁት? ኦኬ ቤት ኪራይ እንደው እዚህ ሀገርማ የወር አይደለም የዓመት አስቀድመህ ነው የምትከፍለው። የቤት ኪራይ ማለት ነው። የሆነ ሱቅ ልትከራይ ፈልገህ የዓመት አስቀድመህ ትከፍላለህ። እሱ እንኳን ተውት፣ የ2 ዓመት የ3 ዓመቱን ላይ ይጠየቃል። አንድ ቢዝነስ ገና ቢዝነሱ ያዋጣ አያዋጣ ሳታቅ የ3 ዓመት ኪራይ ከፍለህ ከዛም በኋላ ቢዝነሱን እንደጀመርከው በሳምንቱ ለካ አያዋጣም ይሄ ነገር በቃ አያዋጣም ብለህ ልታቆመው ብትል አስቡ። የ3 ዓመት ኪራይ 1.ምናምን ሚሊዮን ብር አውጥተሃል። የሌሎች ወጪዎች አሉብህ። ከዛም በኋላ በቃ ይሄ ከገበያው ልውጣ ስትል ሁለተኛ እንዳትነሳ አድርጎ መቀመቅ ነው የሚከትህ ማለት ነው። ቢዝነስህ ማለት ነው። ስህተት የመስራት እድል አይሰጥም። ከስህተቱ የማይማር ፈንጂ አምካኝ ብቻ ነው ይባላል። ውሸት። ቢዝነስ የሚጀምርም ሰው ኦኬ ከስህተቱ መማር አይችልም። ምክንያቱም አንዴ ድባቅ መቶታል ማለት ነው። ልክ እንደዚሁ የሆነ ሰርቪስ አገልግሎት መስጠት ፈለግ ካሉ ኦኬ በትራዲሽናል ወይ ማለት ነው ዊዛውት ክላውድ ኮምፒውቲንግ የራስህን ሰርቨር ገዝተህ አሜዚንግ በጣም ብዙ ቢሊየን ብር አውጥተህ ከዛም በኋላ ገንብተህ ምናምን አገልግሎት ልትሰጥ ስትል ለካ አያዋጣህም። ከዛም በኋላ ያንን ሰርቨር ልትሸጠው ነው ተመልሶ ድባቅ መታ ማለት ነው። when you come to cloud computing ኦኬ የሚገርም ሐሳብ ካለህ ቀጥታ ቢልድ ታደርገውና within just a minute within an hour በሰዓት ውስጥ everything የምትፈልገውን ህልምህን ማለት ነው ኦንላይን ላይ ቢልድ ታደርገውና አገልግሎቱን መስጠት ትጀምራለህ። አይ ይሄ ነገር አያዋጣኝም ካልክ ወዲያውኑ እነዛን እንትኖች ሰርቪሶች ኦፍ አድርጋቸው። ከዛም በኋላ ከንቱኑ ውጣ። የምትከፍለው የተጠቀምካትን ሰዓት ብቻ ነው። የዛሬ ወር ድረስ ምናምን የሚባል ነገር የለም። ፔይ አዝ ዩ ጎ ማለት በተጠቀምካት ልክ ብቻ ስህተትን እንድትሰራ እድል ይሰጥሃል ማለት ነው። ኦኬ እና ክላውድ ኮምፒውቲንግ እንደ ፕሮቶታይፕ ነው። ሰርቶ ማሳያን ታሳያለህ። ይሆናል አይሆንም የሚለውን እድል ይሰጥሃል ማለት ነው። ለምሳሌ አሁን ኔክስት ፌስቡክን ልገንባው ካልክ ኦኬ ፌስቡክን ለመገንባት የሚያስችል ሰርቪሶች አሉ እኮ AWS ላይ በደውይ ታሳያቸዋለሁ። ኤቭሪ አሜዚንግ እና ያንን ሰርተህ እንትን አያስፈልገኝም ካልክ ዊዝን 24 hours ወዲያውኑ ሸትዳውን ታደርግና ይሄ ነገር ለካ አያዋጣም ብለህ ከገበያ መውጣት ትችላለህ። ያዋጣኛል ካልክ ደግሞ ለወደፊት ሰርቨር ገዝተህ በራስ ዴታ ሴንተር ገንብተህ አገልግሎቱን መስጠት ትችላለህ ማለት ነው። እና ላብራቶሪ ነው። ሞክርህ መሆንና አለመሆንን አረጋግጠህ እድል ይሰጥሃል ማለት ነው። ከዛም በኋላ ወደ ራስህ ቢዝነስ ለማምጣት ያስችልሃል። ፔይ አዝ ዩ ጎ ማለት እሱ ነው። ከስተመርስ ፔይ ኦንሊ ፎር ዘ ሪሶርስ ዘ ዩዝ ለተጠቀሙበት ብቻ ነው የሚከፍሉት። ከዛ ውጪ 5 ሳንቲም አይከፍሉም። ሃው ኩል ኢዝ ዛት። ሌላው ኢንፍራስትራክቸር ቨርቹዋላይዜሽን፣ መሰረተ ልማቱ ቨርቹዋላይዝድ ተደርጓል።
አዝ ቤር ሜታል አይሰጥም። ግልጽ ነው። ቨርቹዋላይዝ ሃይፐርቫይዘር ይጫንና ይሄን በፊት ስላብራራሁት ኦን ቶፕ ኦፍ ዛት ነው ማለት ነው። እንደውም ወሳኝ ከነዚህ ከሁሉ ማለት ነው ክላውድ የሚያስብለው ቨርቹዋላይዜሽን መኖሩ ነው። ደጋግሜ ይሄንን አስምሩበት። ኦኬ ሶ ፊዚካል ሪሶርስስ አብስትራክትድ ኢንቱ ቨርቹዋል ሪሶርስስ ሃርድ ዲስኩ፣ ራሙ፣ ሲፒዩ ኤቭሪቲንግ አብስትራክትድ ነው ቨርቹዋል ፎርም ነው ማለት ነው የምታገኙት። ሌላው አጂሊቲ ክላውድ ኢኔብል ራፒድ ዲፕሎይመንት ኤንድ ፋስተር ሪስፖንስ ቱ ቢዝነስ ኒድ። ኦኬ ወደ ሁለተኛው ነጥብ ስናልፍ ክላውድ ሰርቪስ ሞዴል አለ። ኦኬ የክላውድ አገልግሎትን ሰርቪሶቹን በዋናነት ለሶስት ልንከፍላቸው እንችላለን። ኦኬ በዋናነት ማለት ነው ምን ማለት ናቸው? እስኪ መጀመሪያ ኦን ፕሬሚስ በግላችን እዚህ ዳታ ሴንተር ገንብተን ስንገነባ እንዴት ነው የተለያዩ ሌየሮች ይኖሩታል። መጀመሪያ ኔትወርኪንግ ይኖራችኋል፣ ስቶሬጅ ይኖራል፣ ሰርቨር ይኖራል አይደለ? እነዚህ ሞር ኦፍ ምንድን ናቸው? ሃርድዌር ናቸው። ኔትወርኪንግ ማለት እኮ ኔትወርኪንግ ስንል ምን ማለት ነው? ራውተሩ፣ ስዊቹ፣ ኬብሉ፣ ፋይበሩ ምናምን አለ አይደለ? እነዚህ ነገሮችን የምታቀጣጥሉበት ዋት ይኮል ኔትወርኪንግ ነው የሚባለው። ግልጽ ነው። ኢስ ሃርድዌር። ስቶሬጅ ስትሉ ስቶሬጅ ዲቫይሶቹ ማለት ነው። ሶሊድ ስቴት ድራይቭ፣ ሃርድ ድራይቭ ምናምን ዋት ይኮል ስቶሬጅ ማለት ነው። ሰርቨሩ አላብራራውም። እነዚህ ምንድን ናቸው? ዴይ አር ሃርድዌር ፊዚካል ኢንፍራስትራክቸር ናቸው። መሰረተ ልማቶቹ ናቸው አይደለ? ከዛም በኋላ ኦን ቶፕ ኦፍ ዛት ቨርቹዋላይዜሽን አለ። ሃይፐርቫይዘር ትጭናላችሁ ማለት ነው። እነዚህን ዝም ብላችሁ ቀጥታ ሳይሆን የምትሰጡት ቨርቹዋላይዝድ አድርጋችሁ ነው አይደለ? ከዛም በኋላስ ኦን ቶፕ ኦፍ ቨርቹዋላይዜሽን በፊት አብራርቻለሁ በነገራችን። አይ ሃይሊ ሪከመንድ ዩ ቱ ዎች ማይ ቨርቹዋላይዜሽን ቪዲዮ። ኦኬ ከ2 ዓመት በፊት የለቀቁን ቪዲዮ ተመለከቱት። እዛ ጋር ኦፕሬቲንግ ሲስተም ትጭናላችሁ ማለት ነው ቨርቹዋል ማሽኑ ላይ ሃይፐርቫይዘሩ ላይ። ከዛም በኋላ ኦፕሬቲንግ ሲስተም ከጫናችሁ በኋላ ብዙ አንድ ብቻ ሳይሆን ብዙ ኦፕሬቲንግ ሲስተም ኦን ሲንግል ፊዚካል ማሽን መጫን ትችላላችሁ። ከዛም በኋላስ ሚድል ዌሮች አሉ፣ ራንታይም አለ፣ ዴታ አለ፣ ኦን ቶፕ ኦፍ ዛት ደግሞ አፕሊኬሽን አለ ማለት ነው። ምን ማለት ነው? ሚድል ዌይ ስንል የተለያዩ ዌብ ሰርቨሮችን አሉ ለምሳሌ ማለት ነው። ኦኬ እነሱ ምን ላይ ነው የሚጫኑት? ኦፕሬቲንግ ሲስተም ላይ ማለት ነው። ራንታይም ስንል የሆነ ዌብ አፕሊኬሽን ከሆነ የተለያዩ ራንታይም አሉ። ጃቫ ከሆነ ጃር አለ፣ ጃቫ ራንታይም ኢንቫይሮንመንት አለ። ፓይተን ከሆነ ፓይተን ኢንተርፕሬተር አለ አይደለ? እሱ ምንድን ነው የሚባለው? ራንታይም ነው የሚባለው ማለት ነው። ኦን ቶፕ ኦፍ ዛት ዴታ አለ ማለት ነው። ኦኬ ዴታ አለ። ከዛም በኋላ አፕሊኬሽኑ ደግሞ አክቹዋል አፕሊኬሽኑ አለ ማለት ነው። ይሄ ነው እንግዲህ ኦን ፕሬሚስ ያለው ነገር ማለት ነው። እና ኢንፍራስትራክቸር አስ ኤ ሰርቪስ ማለት ምን ማለት ነው? ክላውድ ሰርቪስ ፕሮቫይደር ምንድን ነው የሚሰጠን? ኢንፍራስትራክቸርን እንደ አገልግሎት ይሰጠናል። መሰረተ ልማትን እንደ አገልግሎት ይሰጠናል። ምን ማለት ነው? ኔትወርኪንጉን፣ ስቶሬጁን፣ ሰርቨሩን ኦኬ እነዚህን ማለት ነው ምን ያደርግና ቨርቹዋላይዝድ ያደርግና ቨርቹዋላይዝ ሃይፐርቫይዘር ይጭንበትና ማለት ነው እንካችሁ ይለናል፣ ይሰጠናል። ከዛም በኋላ እዚህ ጋር ምንኛ እንጭናለን ማለት ነው። ይሄ እንግዲህ መሰረተ ልማት ነው። ግልጽ ነው። ይሄን መሰረተ ልማት ኦኬ ሃርድዌር ቨርቹዋላይዝድ አድርጎ ለኛ ይሰጠናል። እኛ እዚህ ጋር የምንፈልገውን ኦፕሬቲንግ ሲስተም ኦን ቶፕ ኦፍ ዛት የምንፈልገውን ሚድልዌር ራንታይም፣ የምንፈልገውን ኦፕሬቲንግ ሲስተም የምንፈልገውን ሚድልዌር ራንታይም፣ ዴታ ኤንድ አፕሊኬሽን እንጭናለን ማለት ነው። ግልጽ ነው። እሱ አማዞን ዌብ ሰርቪስ AWS ከዚህ በታች ያሉትን ኔትወርኪንጉን፣ ስቶሬጁን፣ ሰርቨሩን እና ሃይፐርቫይዘሩን እሱ ነው የሚቆጣጠረው። በሱ ቁጥጥር ስር ነው ያለው። ቢበላሽ ተጠያቂው ማን ነው? አማዞን ዌብ ሰርቪስ ነው። ክላውድ ሰርቪስ ፕሮቫይደሩ ነው። የነዚህን ሴኩሪቲዎች ማስጠበቅ የራሱ ነው አይደለ? በሱ ቁጥጥር ስር ያሉ ናቸው ማለት ነው። ወደ ላይ ያሉት ኦፕሬቲንግ ሲስተሙን መጫን፣ የማይረባ ኦፕሬቲንግ ሲስተም ጭነ ፓች ያልተደረገ ከሆነ ያንተ ጥፋት ነው አይደለ? ወደ ላይ ያለው ኃላፊነት የኛ ነው ማለት ነው። አረንጓዴ ማለት የኛ ኃላፊነት፣ ይሄኛው ቀለም ማለት ደግሞ የክላውድ ሰርቪስ ፕሮቫይደሩ ኃላፊነት ነው ማለት። ስለዚህ ኃላፊነት ሼር እያደረግን ነው ማለት ነው። ግልጽ ነው። ኦን ፕሬሚስ ሁሉ ነገር የኛ ኃላፊነት ነው። ከኔትወርኪንግ፣ ስቶሬጅ፣ ሰርቨር ከሃርድዌሩ ጀምሮ እነዚህን ዲፕሎይ የማድረግ ሰራተኛ የመቅጠር የኛ ነው። አሁን አይደለም። ይሄንን እስከዚህ ድረስ እስከ ቨርቹዋላይዜሽን ድረስ ሰው ችሎልናል ማለት ነው። የሆነ ሰም ኦርጋናይዜሽን እስከዚህ ድረስ ለኛ ሰጥቶናል። ከዚህ በላይ ያለችውን እኛ እንቆጣጠራለን ማለት ነው። ግልጽ ነው። ኃላፊነትም እየቀለልን ነው ማለት ነው። በጣም ጥሩ። when you come to pass
ኦኬ ፕላትፎርም አሴ ሰርቪስ እንዳልኳችሁ በፊት ቪዲዮዎችን ካያችሁ ፕላትፎርም ማለት ማለት ነው ኦፕሬቲንግ ሲስተም እና አንደርላይንግ ሃርድዌር ምን ይባላል ፕላትፎርም ነው የሚባለው እና ኔትወርኪንጉን ስቶሬጁን ሰርቨሩን ሃይፐርቫይዘሩን ኦፕሬቲንግ ሲስተሙን ሚድልዌሩን እና ራንታይሙን ማን ይሰጠናል ክላውድ ሰርቪስ ፕሮቫይደር ይሰጠናል ማለት ነው ከዛም በኋላ ከኛ የሚጠበቀው ምንድነው ዴታውንና አፕሊኬሽኑን መስራት ነው ማለት ነው ይሄ ሞር ኦፍ የዴቨሎፐሮች ስራ ነው የሚሆነው ማለት ነው ዴቨሎፐሮች ኦኬ ለምሳሌ ሂሮኩ እሱ ተጠቅመው ስለማያውቁ ነው ሌሎችም ልክ እንደዛ አይነት ኦኬ የሚፈልጉትን እንትን ብቻ ነው ኮድ ብቻ ዲፕሎይ ያደርጋሉ የሚያስፈልገው ዴታ እንትን ያደርጋሉ ከዛም በኋላ ሰርቪሱን ያገኛሉ ማለት ነው ምን አይነት ኦፕሬቲንግ ሲስተም ነው ከስር የተጫነው ምን አገባ አይመለከታቸውም ማለት ነው እነሱ ያንን እንትን ያደርጉም እነሱ ኮዳቸው ላይ ነው እንትን የሚያደርጉት ፎከስ የሚያደርጉት እንጂ ከስር ምን አይነት ሚድልዌር ነው ራን ታይም ነው ኦልሬዲ አለ ማለት ነው እዛ ጋር ኤቭሪቲንግ ሴት ተደርጓል ከነሱ የሚጠበቀው ዴታ እና አፕሊኬሽን እንትን ማለት ብቻ ነው ማለት ነው when you come to SaaS software as a service okay ያለቀለት ፕሮዳክት ነው እዚህ ጋር ደግሞ ኦኬ ኔትወርኪንግ ስቶሬጅ ሰርቨሩ ቨርቹዋላይዜሽን ኦኤስ ሚድልዌር ራንታይም ዴታ አፕሊኬሽን ሁሉ ነገር ማን ነው አገልግሎት የሚሰጠው ክላውድ ሰርቪስ ፕሮቫይደሩ ነው ማለት ነው ሁሉ ነገር ከዛም በኋላ ከኛ የሚጠበቀው ምንድነው ዝም በመጠቀም ብቻ ከኛ ምንም አይጠበቅም ግልጽ ነው ለምሳሌ ጂሜል ስትጠቀም ኮድ ምናምን እዛ አፕሎድ ታደርጋለህ እንዴ የሆነ ሴቲንግ ኖ ኤቭሪቲንግ ኦልሬዲ ፕሮዳክቱ ነው ያለቀለት ፕሮዳክት ነው ለኛ የሚሰጠው ማለት ነው እኛ መጠቀም ብቻ ነው እና አብዛኛው ዩዘር እንደው የሚጠቀመው ማን ነው ሶፍትዌር አስ ሰርቪስ ነው ማለት ነው ስለዚህ የተለያዩ በኦንላይን ላይ የምናገኛቸው አገልግሎቶች ኢዘር በኤኤኤስ ወይ በፒኤኤኤስ ወይም በኤስኤኤኤስ ይመደባሉ ማለት ወይም ኢንፍራስትራክቸር ሰርቪስ ወይም ፕላትፎርም አስ ሰርቪስ ወይ ሶፍትዌር አስ ሰርቪስ ይወዳሉ ማለት ነው ከነዚህ ካንዱ አያልፉም ማለት ነው ግልጽ ነው ሶ ክላውድ ሰርቪስ በዚህ ሞዴል ብናየው ኢንፍራስትራክቸር አስ ሰርቪስ ፕሮቫይድ ዋት ቨርቹዋላይዝድ ኮምፒውቲንግ ሪሶርስስ ኦቨር ኢንተርኔት ማለት ነው ኮምፒውቲንግ ሪሶርሶችን በኢንተርኔት መልክ ለኛ ይሰጠናል ማለት ነው ሃርድዌሩን ቨርቹዋላይዝድ አድርጎ ለኛ ይሰጠናል ዋት ዘ ፕሮቫይደር ማኔጅ ክላውድ ፕሮቫይደሩ ምንድነው የሚሰጠን ከተባለ ፊዚካል ሰርቨሩን ስቶሬጁን ኔትወርኪንጉን ቨርቹዋላይዜሽኑን ይሄን ሁሉ ማን ነው የሚቆጣጠረው who manage the provider እኛሳ ኦፕሬቲንግ ሲስተሙን አፕሊኬሽኑ ምናምን ከላይ ያሉትን ኮተቶች እኛ እንቆጣጠራለን ማለት ይሄን በተመለከተ አማዞን ዌብ ሰርቪስ EC2 ኢንስታንስ ብትጠቀሙ ማይክሮሶፍት አዥር ቨርቹዋል ማሽኖች አሉ እነዚህ ማሽኖች ኦኬ EC2 ኢንስታንስ ማለት አማዞን ዌብ ሰርቪስ ላይ ኮምፒውተር ኦን አድርጋችሁ ትጠቀማላችሁ ኦኬ ቨርቹዋል ማሽን ማለት ነው ልክ እንደ ፊዚካል አጠገባችሁ እንዳለ ማሽን ኦን አድርጋችሁ ትጠቀማላችሁ ያ ኦፕሬቲንግ ሲስተም ራሳችሁ ናችሁ የምትመርጡት ከዛ በላይ የምትፈልጉትን አፕሊኬሽን መጫን ትችላላችሁ የምትፈልጉትን ዴታ ታስገቡበታላችሁ EC2 ኢንስታንስ a good example for infrastructure as a service ማለት ነው ወደ ፓስ ስንመጣ ኦኬ ፕላትፎርም as a service provide platform for developing testing and deploying applications ኦኬ ሙሉ ነገር ተሰጥቶ ዴቨሎፐሮች ዴቨሎፕ ለማለት ቴስት ለማድረግ የሚጠቀሙበት ነው ማለት ነው ምን ማለት ነው what the provider manage ፕሮቫይደሩ ኢንፍራስትራክቸሩን ከስር ያሉት ነገሮች ማለት ነው ስቶሬጁ ኔትወርኪንጉ ምናምን ኢቭን ኦፕሬቲንግ ሲስተሙን ራን ታይም ኢንቫይሮንመንቱን ሁላ ማን ነው የሚቆጣጠረው እንትኑ ነው ማለት ነው ከዛም በኋላ የሆነ ዴታ እና አፕሊኬሽኑን ብቻ ትንሽ ሴት ማድረግ ነው የሚጠበቅባችሁ ማለት ነው ከዛም በኋላ አፕሊኬሽን እኛሳ ምን ማኔጅ እናደርጋለን አፕሊኬሽን ዴታ ነው ማለት ነው ለዚህ ምሳሌ ያየን እንደሆነ ጉግል አፕ ኢንጂን እና ሂሮኩ እነዚህን ያየን እንደሆነ ምን አለ ማለት ነው ከኛ የሚጠበቀው አፕሊኬሽን የፓይተን አፕሊኬሽን ሰርታችሁ እዛ ጋር አፕሎድ ስታደርጉ ከናንተ አፕሊኬሽንና ዴታ ብቻ ነው የሚፈልገው ከስር ያለው አንደርላይንግ ኢንፍራስትራክቸርና ራን ታይም በፕሮቫይደሩ ቁጥጥር ስር ነው ማለት ነው when you come to SaaS okay software as a service delivers ready to use software ኦኬ ያለቀለት ፕሮዳክት ነው እዚህ ጋር የምታገኙት ነው አፕሊኬሽን ስሩ ኢንተርኔት በኢንተርኔት ላይ ያለቀለትን ፕሮዳክት ታገኛላችሁ ኦኬ what the provider manage ፕሮቫይደሩ ምንድነው ማኔጅ የሚያደርገው everything ሁሉም ነገር ማለት ነው everything the hardware the software maintenance ሁሉ ነገር አፕሊኬሽኑ ኦኬ ያ የሴኩሪቲ ችግር ምናምን ቢኖር ሁሉ ቁጥጥር ስር በማን ስር ነው ያለው በፕሮቫይደሩ ከኛ ምንም አይፈልግም እና እኛ ታዲያ ምንድነው what the user manage only the application usage and data inputs ከኛ የሚጠበቀው ምንድነው
እኛ በቃ መጠቀም ብቻ ነው ማለት ነው። ለምሳሌ ጂሜል ምን ያስፈልጋል? አሁን እዛ ጋር እኮ ኮድ የምታደርጉት ነገር የለም። ጀስት መጠቀም ብቻ ነው። gmail.com ትገባለህ፣ መረጃህን ሄሎ ብለህ ከሰው ጋር ታወራለህ። ምንም አያስፈልግም። ጉግል ዶክስ ኦኬ፣ ጉግል ዶክመንት መጻፊያ ሁሉ ያለቀለት ፕሮዳክት ነው። ቀጥታ ላይቭ ገብተህ መጠቀም ነው። አንተ እንደ ዴቨሎፐር አክት የምታደርገው ነገር የለህም። ምንም ኮድ የምታደርገው ነገር የለህም ማለት ነው። ስለዚህ ያለቀለት ፕሮዳክት ነው። ሶ ክላውድ ሰርቪሶች በዚህ ሰመራይዝ አድርገን ልናያቸው እንችላለን ማለት ነው። ወደ ሶስተኛው ሀሳብ ስናልፍ ክላውድ ኮምፒውቲንግ ዲፕሎይመንት ሞዴሎች አሉ። ኦኬ ክላውድ ኮምፒውቲንግ ፐብሊክ ክላውድ፣ ፕራይቬት ክላውድ፣ ኮሚኒቲ ክላውድ፣ ሃይብሪድ ክላውድ ብለን ልንከፍላቸው እንችላለን ማለት ነው። ፐብሊክ ክላውድ አዝ ዘ ኔም ሰጀስት ለፐብሊኩ ለህዝቡ በክፍያ መልክ አገልግሎት ለመስጠት ያሰበ ክላውድ ነው ማለት ነው። ኦኬ ፕራይቬት ክላውድ እንደገና በአንድ ካምፓኒ ብቻ የሚሰጥ ሰርቪስ ነው ማለት ነው። እና በአንድ ካምፓኒ ብቻውን አንዳንድ ጊዜ የሆነ ሳደን የሆነ ከፍተኛ የኮምፒውቲንግ ፍላጎት ሊኖር ይችላል። በዛን ጊዜ ያ ካምፓኒ ምን ያደርጋል? ፐብሊክ ክላውድን ይጠቀማል አይደለ? የራሱን ክላውድን አለው፣ ግን ለሆነ በአጋጣሚ አንዳንድ ጊዜ አልፎ አልፎ የሆነ ከፍተኛ የሆነ ኮምፒውቲንግ ኒድ ያስፈልጋቸዋል። የዛን ጊዜ ፐብሊክ ክላውድ ስትጠቀሙ ምን ይባላል? ሃይብሪድ ክላውድ ይባላል። ኦኬ ሁለቱን ጥምረት ተጠቀምኩ ማለት ነው። ኮሚኒቲ ክላውድ ደግሞ አንድ የጋራ ዓላማ ያላቸው ድርጅቶች በጋራ ሆነው የሚፈጥሩት ክላውድ ምን ይባላል? ኮሚኒቲ ክላውድ ይባላል ማለት ነው። ወደ ዝርዝር እንምጣ። ክላውድ ኮምፒውቲንግ ዲፕሎይመንት ሞዴል ማለት ነው ኢት ዲስክራይብ ዌር ዘ ክላውድ ኢንፍራስትራክቸር ኢዝ ሎኬትድ፣ የት ነው ያለው። ሌላ ደግሞ ሁ ካን ዩዝ ኢት፣ ማን ነው የሚጠቀመው የሚለውን ተመስርተን ነው ማለት ነው እየከፈልናቸው ያለው። ግልጽ ነው። ሶ ወደ ፐብሊክ ክላውድ ስንመጣ ፐብሊክ ክላውድ ኢዝ ኦውንድ ኤንድ ኦፕሬትድ ባይ ክላውድ ፕሮቫይደር። ኦኬ በማን ነው የተያዘው? በክላውድ ፕሮቫይደሩ ነው። አሁን ኦፕሬት የሚያደርገውም ክላውድ ፕሮቫይደሩ ማለት ነው። ኢትስ ሪሶርስስ አር ሼርድ አሞንግ መኒ ከስተመርስ ኦቨር ዘ ኢንተርኔት፣ የሚጠቀሙ ህዝብ ነው እንዳለ ማለት ነው። ሼርድ ነው፣ ሼርድ ሪሶርስ ነው ማለት ነው። ይህን ምሳሌ ያየ እንደሆነ አማዞን ዌብ ሰርቪስስ፣ AWS፣ ማይክሮሶፍት አዥር፣ ጉግል ክላውድ፣ ሌሎችም ዲጂታል ኦሽን በጣም ብዙ ናቸው ማለት ነው። እና እነዚህ ዘ ቢግ ጃያንት የሚባሉት ናቸው። ቱ ቢ ኦነስት ለእኔ አማዞን ዌብ ሰርቪስን የሚያክል የለም። ቀጣዩ አዥር ይሻላል። ሌሎች እንኳን ብዙም አይደለም፣ አይነፉም እውነቱን ስነግራችሁ ማለት ነው። እና ትልቅ ማርኬት ሼር ያላቸው ናቸው ማለት ነው እነዚህ። እና አማዞን AWS ፓዮኔር ነው፣ ቀደምት ነው። እና ባለው የሰርቪስ ብዛትም ስታዩት ማለት ነው አማዞንን የሚወዳደረው የለም ነው የምላችሁ። ኦኬ ልክ እንደ ጫካው ነው። በጣም ዲፕ ነው፣ ሰፊ ነው። የሚሰጠው የሰርቪስ ብዛት ከ200 ምናምን በላይ በዓለም ላይ ካለው የዴታ ሴንተር ብዛት ያያችሁት እንደሆነ አማዞን ዌብ ሰርቪስ AWS በጣም ጃያንት ነው ማለት ነው። ሶ የፐብሊክ ክላውድ ጥቅሙን ያየነው እንደሆነ አንደኛ ሎ ኮስት ነው። ኦኬ ኦን ዲማንድ ሰርቪስ ነው። እዚህ ጋር ትጠቀሙታላችሁ፣ ከዛም በኋላ ታደርጉታላችሁ። እናንተ ኦን የምታደርጉት ነገር የላችሁ ማለት ነው። ሌላ ኢዚ ቱ ዲፕሎይ፣ በቃ ምንም እንኳን አያስፈልግም። እንደውም ኢዚ ቱ ዩዝ ቢባል ነው የሚሻለው ኢዚ ቱ ዲፕሎይ ከሚባል። ሃይ ስኬሌቢሊቲ ነው፣ በጣም ሃይ ስኬሌብል ነው። ቅድም እንዳልኳችሁ ማለት ነው አማዞን ለመጠቀም ከፈለጋችሁ ማለት ነው የሆነ ስኬል አፕ ማድረግ ብትፈልጉ ዊዝን ሚኒትስ ማለት ነው በደቂቃ ውስጥ የሚገርም ጂቢ ያለው ኢንስታንስ ራን ማድረግ ትችላላችሁ። እዛ ጋር የኢንስታንስ ኢሲ2 ማይክሮ የሚባሉ ብዙ አይነት የማሽን ታይፖች አሉ። እነሱን ሁላ በአንድ ጊዜ ማለት ነው ስኬል አፕ ታደርጋላችሁ። ለአንድ ሰዓት ብቻ ትጠቀማላችሁ። ከዛም በኋላ ዳውን ታደርጋላችሁ። ሃይሊ ስኬለብል ነው ማለት ነው። ዲስአድቫንቴጁ ምንድን ነው? ሎስ ኮንትሮል ኦቨር ዘ ኢንፍራስትራክቸር፣ እናንተ አትቆጣጠሩትም። ልክ እንደ ወደፊት አሁን እመጣበታለሁ። ፕራይቬት ክላውድ ቁጥጥሩ በእናንተ ስር ነው ያለው አይደለ? ስለዚህ እንደዛ በሚያስፈልግ ሰዓት ከዚህ አንጻር ካያችሁት you have what less control over the infrastructure. data may be reside in shared environment. okay ይሄ ከሴኩሪቲ አንጻር ያያችሁት እንደሆነ ሼርድ ነው። ያው ሼርድ ሲሆን ደግሞ እንደ 100% ጋራንቲ ነው ማለት ትንሽ ይከብዳል። ስለዚህ ያ እንደ ዲስአድቫንቴጅ ሊሆን ይችላል ማለት ነው። እና ከሴኩሪቲ ዋይዝ ያያችሁት እንደሆነ ትንሽ ሊከብድ ይችላል ማለት ነው። ካልሆነ ግን በጣም ምርጥ ክላውድ ታይፕ ነው ማለት ነው። ሌላው ፕራይቬት ክላውድ ነው። ፕራይቬት ክላውድ ኢዝ ዩዝድ ኤክስክሉሲቭሊ ባይ ሲንግል ኦርጋናይዜሽን፣ በአንድ ድርጅት ብቻ ቁጥጥር ስር ያለ ነው ማለት ነው። ጥቅሙን ያየው እንደሆነ ሃይሊ ሴኪዩርድ ነው። ኦኬ ሴኩሪቲ ዋይዝ ያያችሁት እንደሆነ ሃይሊ ሴኩሪቲ፣ ምክንያቱም አንድ ሰው ነው የሚጠቀመው፣ ማንም ሼር ሰው የፐብሊክ ስላልሆነ ሴኩሪቲ ነው ማለት ሴኩሪቲ ያለበት።
ፉል ኮንትሮል ሙሉ ቁጥጥሩ በእናንተ ስር ነው። ቤተር ኮምፕላያንስ ዊዝ ሬጉሌሽን ኦኬ። የተለያዩ ኮምፕላያንስ ለምሳሌ አሁንም ሂፓ ሌሎችም የኮምፕላያንስ አይነቶች አሉ አይደለ? እና ኤንጂኦዎች የተለያየ የመንግስት እንትኖች ስራዎች የሚሰሩ ነገሮች ኮምፕላያንስ ያስፈልጋቸው ይሆናል እና ፐብሊክ ክላውድ ላይ ዴታው ሼር መደረግ የለበትም የሚባል ከሆነ ያን ኮምፕላያንስ በፕራይቬት ክላውድ ካልሆነ በፐብሊክ ክላውድ ለማስጠበቅ ይከብዳል ማለት ነው። ስለዚህ ፕራይቬት ክላውድ የሚያስፈልገው ለዛ ነው። ዲስአድቫንቴጁ ካየነው ኢኮ ኤክስፔንሲቭ ነው። ምክንያቱም እናንተ ናችሁ ኦውን የምታደርጉት። ግልጽ ነው፣ ውድ ነው። ግልጽ ነው። ይሄ ሪኳየር ማኔጅመንት ኤክስፐርቲስ ምን ያስፈልጋችኋል? ያንን ክላውድ ሰርቪሱን ክላውዱን የሚቆጣጠራላችሁ ከፊዚካል ዲፕሎይመንት ጀምሮ ሰርቨሩን ዲፕሎይ ከማድረግ የዘበኛ የሜንቴናንስ ከፍተኛ የኩሊንግ ዳታ ሴንተር በጣም ይቀዘቅዛል የሚል እዛ እንትን ካያችሁ ያንን ሁላ ያን ቴክኒሽያን ያስፈልጋል ለዛ ሁላ ማለት እና ትልልቅ ባለሙያዎች ኤክስፐርቲስ ያስፈልጓችኋል ማለት ነው። ስለዚህ ይሄ በጣም ውድ ነው የሚሆነው፣ ቅንጦት ነው ማለት ነው። ግን አስፈላጊ ከሆነ የግድ ነው ማለት ነው። ሌላው ሃይብሪድ ክላውድ ነው፣ የሁለቱ ጥምረት ነው ማለት ነው። ይሄ ሃይብሪድ ክላውድ ኮምባይን ፐብሊክ ኤንድ ፕራይቬት ክላውድ አላዊንግ ዴታ ኤንድ አፕሊኬሽን ቱ ሙቭ ቢትዊን ዘም ኦኬ። አንዳንድ ጊዜ ፕራይቬት ክላውድ እየተጠቀማችሁ ነገር ግን የሆነ ኮምፒውቲንግ ኒድ የሚያስፈልጋችሁ ከሆነ ሴንሲቲቭ ያልሆነ መረጃችሁን ፐብሊክ ክላውድ እንትን አድርጋችሁ ኦኬ፣ ከዛም በኋላ ኮምፒውተር አድርጋችሁ መረጃውን ማምጣት ትችላላችሁ ማለት ነው። ስለዚህ በጣም ሴንሲቲቭ ያልሆነ መረጃ ፐብሊክ እየተጠቀማችሁ ፕራይቬት ደግሞ የግላችሁ ዴታ ሴንተር ይኖራችኋል ማለት ነው። ዋት ዩ ኮል ኢት ሃይብሪድ ሲስተም፣ ሃይብሪድ ክላውድ ይባላል ማለት ነው። ሶ አድቫንቴጁ ምንድነው? ግሬተር ፍሌክሲቢሊቲ ነው። ኦኬ ፍሌክሲቢሊቲ ይሰጣችኋል። ሌላው ምንድነው? ኢምፕሩቭ ዲዛስተር ሪከቨሪ ነው። ኮስት ኦፕቲማይዜሽን ዋጋችሁን ኦፕቲማይዝ ታደርጋላችሁ ማለት ነው። እንደሚታወቀው ፕራይቬት ክላውድ በጣም ውድ ነው፣ ፐብሊክ ክላውድ ደግሞ አነስተኛ ሌስ ኮስት ነው ማለት። ስለዚህ ይሄን ሃይብሪድ በምታደርጉበት ሰዓት አትሊስት ኦፕቲማይዝ ታደርጋላችሁ ማለት ነው ዋጋውን። ዲስአድቫንቴጁ ሞር ኮምፕሌክስ ቱ ማኔጅ ኦኬ፣ ማኔጅመንት ከባድ ነው የሚሆነው። ወደ ኮሚኒቲ ክላውድ በምናልፍበት ሰዓት ኮሚኒቲ ክላውድ ኢዝ ሼርድ ባይ ሰቨራል ኦርጋናይዜሽን ዊዝ ሲሚላር ሪኳየርመንት ኦኬ፣ ተመሳሳይ ዓላማ ያላቸው ድርጅቶች የሚፈጥሩት ክላውድ ማለት ነው። ለምሳሌ በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች በሙሉ ለሆነ ዓላማ አንድ ክላውድ ቢፈጥሩ ከዛም በኋላ ይሄ ምን ይባላል? ኮሚኒቲ ክላውድ ይባላል ማለት ነው። ወይም ናሳ እና ስፔስ ኤክስ አንድ የሆነ ክላውድ ስለ ስፔስ የሆነ ጉዳይ ሪሰርች ለመስራት የሚያስችል ክላውድ ቢፈጥሩ እንትን ነው ማለት ነው። ኦር ጤና ጣቢያዎች፣ የተለያዩ ጤና ጣቢያዎች የፔሸንትን መረጃ ኦኬ፣ እያንዳንዱ ሰው ምን እንዳለው የፔሸንት ሂስትሪውን የሕክምና ታሪኩ በሙሉ ምን አሞት ነበረ፣ ከዛም በኋላ እንደዚህ መረጃው እዛው ክላውድ ላይ ይቀመጥና ከዛም በኋላ አንድ ሰው መቱ ታሞ እንደገና ሌላ ጅንካ ቢሄድ ጅንካ ያለው ዶክተር በፊት ምን አሞ ነበር እያንዳንዱ ጥያቄ ከመጠየቅ ከዛ ከክላውድ ላይ ኦኬ መረጃውን ይወስዳል አይደለ? ነገር ግን እንደዛ እንዲሆን መጀመሪያ የመቱ ክላውድ እና የጂንካው ክላውድ ሆስፒታሎች ማለት ነው ተመሳሳይ ክላውድ ተጠቅመው ኦኬ ለተመሳሳይ ዓላማ ማለት ነው በመጠቀማቸው ምን ይሆናል ማለት ነው ሼርድ የሆነ ተመሳሳይ ጎል ያላቸው ድርጅቶች አንድን ክላውድ ሲጠቀሙ ማለት ነው ባጭሩ ማለት ነው። ሶ አድቫንቴጁ ምንድነው? ሎወር ኮስት ዛን ፕራይቬት ክላውድ፣ ከፕራይቬት ክላውድ በጣም ርካሽ ነው። ቤተር ሴኩሪቲ ዛን ፐብሊክ ክላውድ፣ መረጃቸው እነዚህ ጤና ጣቢያዎች ፐብሊክ ላይ ቢያስቀምጡት እንዲህ አደገኛ ነው። ስለዚህ የተሻለ ሴኩሪቲ ይኖረዋል ማለት ነው። ጉዳቱን በተመለከተ እስኪ ራሳችሁ ገምቱት። ሁሉ ነገር እኮ መናገር የለብኝም ማለት እንዴ? ሶ ባጭሩ የክላውድ ዲፕሎይመንት ሞዴልን በዚህ ቴብል ሰመራይዝ አድርገን እንችላለን። ኦኬ ዲፕሎይመንት ሞዴል አለ፣ ዩዘርስ፣ ኦነርሺፕ፣ ኮስት እና ሴኩሪቲ ኮለመን አሉ። ሮዎች ደግሞ ፐብሊክ ክላውድ፣ ፕራይቬት ክላውድ፣ ሃይብሪድ ክላውድ እና ኮሚኒቲ ክላውድ ማለት ነው። ፐብሊክ ክላውድ ላይ ስትመጡ ማን ነው ተጠቃሚው? ኤኒዋን ገንዘብ እስካለህ ድረስ ኦኬ መጠቀም ትችላለህ ማለት ነው። ማንም ሰው መጠቀም ይችላል። የሚያስፈልግ ገንዘብ ብቻ ነው። ኦነርሺፕ ባለቤቱ ማን ነው ከተባለ ክላውድ ፕሮቫይደር ነው ማለት ነው። AWS ነው ወይ ጉግል ነው ወይ ማይክሮሶፍት አዥር። ስለዚህ ባለቤቱ እነሱ ናቸው ማለት ነው። ዋጋ በጣም ሎው ነው። ኦኬ ሴኩሪቲ ዋይዝ ያየነው እንደሆነ ሎው ነው። ሚዲየም ልትለው ትችላለህ፣ ግን ቱ ቢ ኦነስት አይደለ ሎው ነው ከሌሎቹ አንፃር ያየነው ነው ማለት ነው። ምክንያቱም ሼርድ ነው። አዛ ጋር የአንዱ መረጃ እና የአንዱ መረጃ ሊቀላቀል ይችላል።
ኦኬ እርግጠኛ መሆን አትችልም ሳምታይምስ ማለት ነው። እነሱ ሃይሊ ሴኩር ነው ምናምን ይላሉ። እንዳልኳችሁ እነሱን አንዳንድ ጊዜ ማመንም ትንሽ ይከብዳል። ሌላው ፕራይቬት ክላውድ ሲመጣ ዩዘሩ ማን ነው? ዋን ኦርጋናይዜሽን ሲንግል ኦርጋናይዜሽን። ኦነርሺፑ ራሱ ኦርጋናይዜሽኑ። ኮስቱ በጣም ውድ ነው። ኦኬ በጣም ውድ ነው። ሴኩሪቲው ግን ምርጥ ነው። ኦኬ ሴኩሪቲው ምርጥ ነው። ሃይብሪድ ክላውድ ሚክስድ ነው። ኦኬ እዛ ውስጥ ያሉ ካምፓኒዎች ይጠቀማሉ። ኦን ዲ አዘር ሃንድ ደግሞ ፐብሊክም ላይ ስለሚሄዱ ሚክስድ ነው ማለት ነው። ኦነርሺፕ ቦዝ አይደለ እንትኑ ሚዲየም ነው። ሴኩሪቲ ደግሞ እንደዚህ ነው። ፐብሊክ ክላውድ ማነው? ኮሚኒቲ ክላውድ ያየነው እንደሆነ መልቲፕል ሲሚላር ኦርጋናይዜሽን አንድ ዓላማ ያላቸው ድርጅቶች ናቸው የሚጠቀሙት። ባለቤቱ ማን ነው? ኦነርሺፑ ማን ነው? እነዛ ድርጅቶች። ለምሳሌ ናሳ እና ስፔስ ኤክስ ከተባለው ሁለቱ ሼርድ ነው ማለት ነው ባለቤት ኦነርሺፑ አይደለ። ኮስቱ ይቀንሳል። በብቻ ኦን ከማድረግና በጋራ ከመጋራት የወጪ መጋራት አገልግሎት ብሎ መንግስት እንኳን ከተማሪዎች ላይ ታሪፍ ይቆርጣል። ስለዚህ መጋራት ጥሩ ነው ማለት ነው። መጋራት መጥፎ የሚሆነው ምግብ ስትበላ ብቻ ነው። ምግብ ስትበላ ያው ምግቡን ይጨርስብሃል ሰውየው። ገብቷል? I'm just joking. ሴኩሪቲ ያየነው እንደሆነ ሴኩሪቲው ሃይ ነው። ኦኬ እንደ ፕራይቬት ሃይ አይደለም፣ ግን ስቲል ደህና ነው ማለት ነው። ሶ የዛሬው ቪዲዮአችን ይሄን ይመስል ነበረ። የሸሪት ቤተሰቦች ጥሩ ኢንፎርሜሽን እንዳገኛችሁ በተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ